ቤተሰብ የዛሬውማ ያበደ ነው ከምሬን ነው ብላችሁና እናትዬ እስከምትሄድ እንግዲህ አሁን እንደዚህ ዘና ፈታ። በነገራችን ላይ እንደዚህ አይነት ነገሮች የማይረሱ ትዝታዎች ናቸው። ከምሬን ነው ብላችሁና ሄሉዬ ግን ዛሬ እንዴት ነው ያደረገሽ? ሚንቅ ኮን ያደረገሽ። ከምር ግን በሳቅ ነው የሞትኩት። ይመቻችሁ። የዛሬው ቪዲዮ ያው ለየት ያለ ነው። እኔ ግን ማለት ነው ናቲ ዛሬ ሄሉን የመጀመሪያ ከንፈሯን እንደዚህ አድርጎ ግጥም አድርጎ የሳመ መስሎኝ ወይኔ ሄሉዬ የከንፈሯ እንትን ሄደ እያልኩ ሳስብ ለካ ከዚህ በፊትም ትሳሳሙልኝ ያላችሁ ናቲ አይደል? ስም አለሃ በደንብ አድርገህ ዛሬ አይደል እንዴ በደንብ የገባኝ። ሄሉዬ ያበደች እንዴት በካሜራ ፊት ቤተሰብ ፊት እንዴት ከንፈሬን ትስማለ? ለካ እሷ አውቃ ነው ራሷ ልትስመው። እንዴት ቤተሰቦች ፊት ካሜራ ፊት እንዴት ከንፈሬን ትስማለ? ምን እየሆንክ ነው ናቲ ብላ እንደዛ ስትሆን እኔ ራሷ ብሬ ድንግጥ ብዬ ነበረ። ከዛ መልሳ ራሷ ግጥም አድርጋ ስማው አራወጠችም። ለካ ደስ ብሎሽ ነው ሄሉሻዬ። እኔማ እንደዛ ስትይ ገና ዛሬ ነው እንዴ ናቲ ይሄን ከንፈር የነካው እያልኩ ነበርና ለማንኛውም ዛሬ በጣም ደስ የሚል ጊዜ ነው። ቦታው ደግሞ እንዴት አባቱ እንደሚያምር ቤተሰቦች አይታችሁት ከሆነ የምር ቦታው ያጓጓል። እናንተ እዛ ፍቅራችሁን ትኮመኩማላችሁ፣ እኛ ደግሞ እዚህ ያው በስልካችን ስክሪን ያው እየተቁለጨለጭን ምን ማድረግ እንችላለን? ቤተሰቦች ያው እናያለን። ከማየት ወደ ኋላ አንልም። እንግዲህ ከማየት ወደ ኋላ አንልም፣ እናያለን። እና እነሱ ፍቅራቸውን ይኮመኩማሉ፣ እኛም ደግሞ በስልካችን ከነሱ ጋር አብረን እንኮመኩማለን። መቼም እኛ ቅመሞች ፈርዶብናል። ጥንዶች ደስ የሚል ጊዜ ስታሳልፉ እንግዲህ እንቁልልጭ እያላችሁን ነው፣ እርግጠኛ ነኝ እንደዛ እያላችሁን ነው። እና በነገራችን የኔ ምርጦች እንዴት አመሻሹን? የኔ ቅመሞች፣ የኔ ውድ እህቶች፣ የሄሉና የናቲ ፍቅር እንደዚህ ሲያስቀና በእነሱ ደስታ ውስጥ ደስ ሲላችሁ ሳያችሁ ራሱ የምር እንዴት እንደሚገርመኝ እኮ እነሱ እንደዚህ በፍቅር ብትን ብለው ሲመጡ የእናንተ ደስታ የሚገርም የሌለ ነው። የምሬን ነው ምላችሁና ይመቻችሁ። ከምር በሰው ደስታ ውስጥ ራሱ መደሰት ቀላል ነገር አይደለም። እና እናንተን እንደዛ ነው ያዩዋችሁ ውዶችዬ ማለት ነው። የሄሉዬና የናቲ አድናቂ ሄሉዬ ግን ማለት ነው እንደዚህ ያው ሚንቅ አትበይ እንዴ! ዛሬ እኮ እንዴት እንዳረጋት ወይኔ ሄሉ። በነገራችን ላይ እንደዚህ አይነት ቦታ መጥቼ አላውቅም ማለች እና እንዲህ ብትን አለችበት እኮ ቦታውን ተመቸኝ ብላ ብትንትን ያለችበት ሄሉሻዬ ቁልት ታረገች ዛሬማ የሌለ ማለት ነው። እና እንዴት እንደሳኩኝ ያጠይቁኝና እንዴት አባቱ እንደምታምርኩ የምር ፍቅራችሁ ያብ ይስመር። ናቲና ሄሉሻዬ የምር ታስቀናላችሁ። የእውነት ናቲ ጀግናው ምርጥ አፍቃሪ ለሚወዱት እንደዚህ ነው የሚኮነው። የእውነት ለሚወዱት ሰው ቦታ መስጠት፣ የሚወዱትን ነገር ማክበር፣ የወደዱትን ነገር በደንብ አድርጎ በቁም ነገር ከወርቅ አስበልጠ ያዛት። ሄሉሻዬ በነገራችን ላይ ዳይመንድ ናት፣ ከወርቅ የበለጠች ንጹህ ልብ ያላት የፍቅር ልብ ያላት እና ያው ፈጣሪ ያልቅበትም እና አገናኝቷቸዋል። ናቲንም እንዳየሁት ከሆነ የምር ንጹህ አፍቃሪ ነው። ንጹህ በቃ የዋህ ምስኪን ያስታውቃል። የቆዳው ራሱ ያስታውቃል ከምር እና ናትዬ ሄሉሻዬን ተንከባከብልን። ያው እኔም ድምጽ ለሆናቸው ብዬ ነው የቅመሞችዬ የሄሉሻዬ እህቶች ናቲ ሄሉሻዬን ተንከባከብልን አደራ። ከዚህ በኋላ የእሷን ህመም የእሷን ለቅሶ ማየት አንፈልግም ብለዋል። እኔም አንዷ ነኝ። የናቲንም እንደዛው ሄሉሻዬ ይሄን የመሰለ ሸበላ ናቲን የመሰለ የዋ ወስዶ የምትፈልጊው ቦታ ዘና የሚያደርግሽ ብዙ ነገር መረዳት የሚችል የሚያፈቅርሽን ሰው ማግኘት ራሱ እድለኛ ነሽ አንቺ። ለዛ በደንብ ተንከባከቢን እንጂ አንቺም ያው በእጅ ያዙት ወርቅ እንዳይሆንብሽ፣ እናቴም እንደዛው ማለት ነው። እንግዲህ ተከባበሩ፣ ፍቅራችሁ ያብብ ይስመር ነው የምንለውና በጣም ደስ ብሎናል። የዛሬ ወጣ ያለ ከአዲስ አበባ ስንት ኪሎ ሜትር ተጉዞ እንደዛ ሲል ሰምቼዋለሁ ናቲና እኔ ቦታው እንዴት እንደሚያምር አጓጓኝ። በተለይ ቅመሞች ከባላችሁ ጋር ፍቅረኛ ያላችሁ ደግሞ ከፍቅረኛችሁ ጋር ከልጆቻችሁ ጋር ሆናችሁ ለፍቅረኞችማ ያበደ ነው ቦታው። ልክ እንደ ናቲና እንደ ሄሉ ቦታው በጣም ነው የሚያምረው። የእውነት ያጓጓልና ሄዳችሁ ፈታ በሉ እንዳለ ለካ እዚህ ነው ያለ ነው። እኛ ስናሳዝን ምስኪኛ በቪዲዮ እንግዲህ ቁልጭ ማለት እንግዲህ ተፈርዶብናል። አይቀርም አንድ ቀን ግን ቅመሞችዬ አይቀርም። እና የዛሬው ምን ልላችሁ ነው? ለእኛም ቀን አለው። አይዟችሁ ናቲና ሄሉሻዬ የዛሬው የእውነት ደስ ብሎናል። እንዲህ በፍቅር በሰላም ስትመጡ ናቲ ደግሞ ከመሄዱ በፊት ሄሉሻዬን ዘና
ፈታ እያደረገ ያልሄደችበት ቦታ እየወሰዳት እንግዲህ የማይረሱ ትዝታዎችን እያስቀመጠ እየሄደ ነው እና ደስ ይላል። በቃ ባለን ጊዜ እንዲህ ዘና ማለት የእውነት እሷ ለሱ ቦታ ስትሰጠው እሱ ለእሷ ቦታ ሲሰጥ ፍቅራቸው በጣም እያበበ ይሄዳል። በመሀል ደግሞ መከባበር ካለ መስማ መተማመን ከዛ ማለት ነው እና ታምራላችሁ፣ የእውነት ታምራላችሁ። ከአይን ያውጣችሁ ብለናል። እንዴት እንደሚያምር ቦታው ዋው! ከምር በጣም ነው የሚያምረው። ሄሉሻዬ እንግዲህ ናቲ ሸበላው የልጅነትሽ ፍቅረኛሽ ያው ዞራችሁ ያው እህል ባልቆረጠበት ነገር አገናኝቷችኋልና እንግዲህ ፍቅራችሁ የአብብ ይስመር ብለናል። ናቲን የመሰለ አፍቃሪ ስለሰጠሽ ራሱ ከምር እድለኛ ነሽ። እሱም እንደዛው አንቺን የመሰለ ንጹሕ ልብ ያላት ሴት ስለሰጡ የእውነት እሱም እድለኛ፣ ሁለታችሁም ያው እድለኞች ናችሁ። ያንን ሁሉ ፈተና ያንን ሁሉ መከራ አልፋችሁ እዚህ ጋር መድረሳችሁ ራሱ የሚገርም ነው። የልባችሁን መፈላለግ ነው የሚያሳየውና እኔ የዛሬው ቪዲዮ ተመችቶኛል። ከምር ታስቀናላችሁ ምርጦችዬ። እናንተስ ምን ትላላችሁ? እና ላይክ አድርጉ የኔ ውዶች። ወዳችሁና ፈቅዳችሁ ነው የምታደርጉኝ ደግሞ አመሰግናለሁ የኔ ቆንጆ እህቶች ማለት ነው። ኑሩልኝ ነፍ አመት። በጣም ነው አመሰግነው።